በበስራ ከተማ ላይ ሙሐመድ ኢብኑ ሲሪን የተባለ ታላቅ ታቢዒ ነበር። ዓሊም ነው፣ ዛሂድ ነው፣ ተቅይ ነው። አላህን በመፍራት ላይም ወደር የሌለው ነበር በሰዓቱ። ይህ ግለሰብ ታዲያ በሰዓቱ በጣም ሀብታም ነበረ። ሀብቱ የመጣውም ማር በመነገድ ነበር። በሰዓቱ ባሉ በርሜሎች ከ600 በርሜል በላይ የሚገመት የሆነ ማር በአንድ ጊዜ ይኖረዋል ይባላል። ታዲያ በዚህ ሰዓት የተከሰተው ክስተት በጣም አስገራሚ ነው። ይህን አስገራሚ ክስተት እስከ መጨረሻ ድረስ ብታዳምጡት ትጠቀማላችሁ። እንዲሁም ለሌሎች ሼር ማድረግም አትርሱ። ለቻናሉ አዲስ ከሆናችሁም ተቀላቀሉ። ሙሐመድ ኢብኑ ሲሪን አላህን በመፍራት ላይ በጣም ወደር የሌለው የሆነ ሰው ስለነበረ በሰዓቱ ንግድን እየነገደ ባለበት ሰዓት ላይ 600 በርሜሎች መሃል አንደኛዋ በርሜል ላይ ማሩ ውስጥ አይጥ ይገኛል። አይጥ በማሩ ውስጥ በሚገኝ ሰዓት በሰዓቱ መሆን ያለበት ሁልጊዜ ሙሉ ለሙሉ ማሩን መድፋት ነበረ። ታዲያ ያችን አይጥ ሰዎች ሰራተኞቹ ካወጡ በኋላ ያንን በርሜል ረሱት። የትኛው በርሜል እንደሆነ ሊያውቁት አልቻሉም። ይህን ጉዳይም ወደ ሙሐመድ ኢብኑ ሲሪን ሰራተኞች ይዘው ሄዱና ነገሩት። ሙሐመድ ኢብኑ ሲሪን ባካችሁ ያወጣችሁበትን በርሜል ፈልጉ በማለትም አዘዛቸው። ነገር ግን እነሱ ምንም ሊያስታውሱም ሆነ እንዲሁም ሊገምቱም አልቻሉም። እነዛ በርሜሎች መካከል ከየትኛዋ አይጡ እንደወጣ ሊያውቁ አልቻሉም። በዚህ ሰዓት ሙሐመድ ኢብኑ ሲሪን ተጨነቀና ረጅም ጊዜ ሲያስብ ቆየ። ሁሉም ሰራተኞች ተሰብስበዋል። ዝም ብሎ እንዳይሸጥ አላህን ፈራ። በመካከል ላይ አይጧ ያረፈችበትን በርሜልም አብሮ መሸጥ አለበት። ይህን ደግሞ ማድረግ ውስጡ ሊፈቅድለት አልቻለም። ካሰበ በኋላ አንድ ምርጫ ብቻ ነው ያለኝ በማለት ሰራተኞቹን ነገራቸው። ይህ ምርጫ ምንድነው በማለት ሲጠይቁትም ሁሉንም በርሜሎች 600 በርሜል ማር ሙሉ ለሙሉ ድፉት በማለት አዘዛቸው። ሁሉም ሰዎች ደነገጡ። ይህ ሁሉ በርሜል ማር እንኳን ይደፋል፣ ችግር የለውም። የት አካባቢ ነው ግን ልንደፋው የምንችለው? 600 በርሜል ማር የት ቦታ ልንደፋ እንችላለን? እንዲሁም ቦታስ ልናገኝ እንችላለን ወይ በማለት ጥያቄን ሲጠይቁት አካባቢውን እሱ መርጦላቸው እዚህ አካባቢ ውሰዱና ድፉ በማለት አዘዛቸው። የአካባቢ ሰዎችም ያ ማር ሲደፋ አይተው በጣም ደነገጡና ባላባቶችን ነገሯቸው። ሙሐመድ ኢብኑ ሲሪን የተባለ የአላህ ባሪያ እኮ እንደዚህ ማሮቹን ሁሉ እያባከነ ነው፣ ኢስራፍ እያደረገ ነው በማለትም ሰዎች ወደ ትላልቅ ሰዎች ጋር ሄዱና ነገሯቸው። ትላልቅ ሰዎችም ወደሱ መጡና ለምንድነው 600 በርሜል ማር እንዲደፋ ያደረከው በማለት ይጠይቁታል። እሱም እንዲህ ብሎ መለሰላቸው። በሀገራችን እንደሚታወቀው አንድ ማር ላይ አይጥ አርፎ ከተገኘ ሙሉ ለሙሉ ማሩ ነው የሚደፋው። ያ ማለት እኛ በርሜሎች ውስጥ አንደኛው በርሜል ላይ አይጥን አገኘን። አይጡን ካወጡ በኋላ ሰራተኞች አይጡ ላይ ትኩረት ሲያደርጉ አይጡ የወጣበትን በርሜል የት እንደሆነ እንኳን ሊያስታውሱ አልቻሉም። በዚህ የተነሳ ሁሉም በርሜሎች እንዲደፉ አዘዝኩ በማለት ተናገረ። በዛ ማስከተሉና ምን አይነት ወንጀል ቢኖርብህ ነው ይህን ሁሉ ቅጣት አላህ የቀጣህ በማለት ሲጠይቁት እሱም አንድ ነገር ነገራቸው። ከዛሬ 40 ዓመት በፊት አንድን ደሃ ተናግሬያለሁ። ያቺ ንግግር እስካሁን ድረስ መቼ አላህ ሊያስከፍለኝ ነው እያልኩ ስጠብቅ ነበረ። ዛሬ አላህ እያስከፈለኝ እንደሆነም አውቄያለሁ በማለት ይናገራል። ያንን ደሃ ምን ብለኸው ነው? ምን ያክልስ አስቀይመኸው ነው በማለት ሲጠይቁት ያንን ደሃ ብዬ ስለጠራሁት ብቻ ነው፣ ሌላ ምንም ነገር አልተናገርኩም በማለት ይነግራቸዋል። እነሱም በጣም ተገረሙ። ደሃ ብሎ መናገሩ ብቻ ይህን ሁሉ ነገር የሚያስከፍል ከሆነ እኛ ታዲያ በወንጀላችን ሁሉ ብንቀጣ ምን አይነት ቅጣትን ልንቀጣ እንችላለን በማለት ማሰብ ጀመሩ ለራሳቸው። ሱብሃንአላህ። ሙሐመድ ኢብኑ ሲሪን ማለት በሰዓቱ ታላቅ የሆነ ዓሊምና አላህን በመፍራት ላይ ወደር ያልተገኘለት የሆነ ግለሰብ ነበር በሰዓቱ። ታዲያ ይህ ግለሰብ የሰራት ወንጀል በጣም ተራ የሆነች ወንጀል ናት ለኛ። እኛ በየዕለቱ ምናልባትም ልንሰራት የምንችል ደሃን ሰው ደሃ ብሎ በመጥራቱ የተነሳ ብቻ 40 ዓመት ሙሉ ይችን ሐሳብ ይዞ ተሸክሟት ዛሬ እየከፈልኩባት ነው ብሎ መናገር ቻለ። እኛስ በየዕለቱ ሰዎችን የምናስቀይመውና እንዲሁም ለሰዎች ክብር የማንጠነቀቀው ሰዎች በምን ያክል ክፍያ ነው ልናድስ የምንችለው ወንጀላችንን? አስቡበት። ከአፋችን የሚወጣው ንግግር ሲወጣ ቀላል ይሆናል። ነገር ግን በሰዎች ጆሮ ሲገባ ብዙ አጥንቶችን እየሰባበሩ ሊኖሩ ይችላሉና የሰዎችን ቀልብ መስበርን አደራ እላችኋለሁ። የዛሬው መልእክቴ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።